ሰበር መረጃ ነው። ትራምፕ የእጁን እያገኘ ይመስላል። ከቬንዙዌላ ኦይል ጋር ተያይዘው አዲስ መረጃ ወጥቷል። አድማጮቼ ቤቱን ፎሎ በማድረግ ይህን ቪዲዮ ሼር በማድረግ ጀምሩት። እኔ ሙሉ መረጃውን ላጋራችሁ። ቬንዙዌላ ከብዙ አመታት በኋላ ማለትም ከ4-5 አመታት በኋላ ወደ እስራኤል የመጀመሪያውን የነዳጅ ጭነት ክሩድ ኦይል ልካለች። ይህ ልውውጥ የተጀመረው የነዳጅ ሽያጭ እንደገና ከተከፈተ በኋላ ነው። ያ ማለት ከፕሬዝዳንት ኒኮላስ ማዱሮ መያዝና መታገት በኋላ ነው። አዲሱ የነዳጅ ጭነት ወደ እስራኤል ትልቁ የነዳጅ ማቀናበሪያ ኩባንያ የሆነው ባዛን ግሩፕ እየተላከ መሆኑንም ተናግሯል። ቬንዙዌላ ለመጨረሻ ጊዜ ወደ እስራኤል ነዳጅ የላከችው በ2020ዎቹ አካባቢ ነው። ስለዚህ ይህ ሽያጭ አንድ ታላቅ ለውጥም ይቆጠራል ይታሰባል። ምናልባትም በቬንዙዌላ ውስጥ ከተፈጠሩ ታላላቅ ፖለቲካዊና ኢኮኖሚያዊ ለውጦች ጋርም ይያያዛል። የአሜሪካ ኃይሎች ማዱሮን ከያዙ በኋላ ዋሽንግተን አንዳንድ ቅጣቶችን አስነሳች እና የነዳጅ ዘርፍ እንደገና ከዓለም ገበያ ጋር እንዲገናኝ ፈቃድ ሰጠች። በቅርብ ጊዜ የቬንዙዌላ ነዳጅ ለሌሎች ሀገሮችም ህንድ፣ ስፔን እና አሜሪካ ላሉ ተሽጧል። ባለሙያዎቹ እንደሚሉት የነዳጅ ሽያጭ እንደገና መከፈቱን የቬንዙዌላ ኢኮኖሚ ሊያረጋግጥ ይችላል እና ከብዙ አመታት ቅጣትና እገዳ የተነሳ የተገደበውን የነዳጅ ንግድ እንደገና ሊያነቃቃም ይችላል። ለእስራኤል ከቬንዙዌላ ነዳጅ ማግኘት የኃይል ምንጮቿን ለማብዛትና ለማጠናከር ይረዳል። በተለይም በዓለም የነዳጅ ገበያ ውጥረት በጨመረበት በዚህ ሰዓት ለቬንዙዌላ ደግሞ ይህ ስምምነት ታላቅ የነዳጅ ሀብቷ ወደ ዓለም ገበያ መመለሱን የሚያመለክት ነው። በአጠቃላይ ይህ እርምጃ በዓለም የነዳጅ ንግድ ግንኙነቶች ላይ አዲስ ለውጦችን ሊያመጣና በቬንዙዌላ ነዳጅ ዙሪያ አዲስ ፖለቲካዊ ፍላጎቶችን ሊያነሳ ይችላል። ከባዱና ጥልቁ ጥያቄ ለእናንተ አሁን ኒኮላስ ማዱሮ የት ነው ያለው? የቬንዙዌላ ፕሬዝዳንት የት ነው ያለው ነው? ውድ አድማጮቼ አሁን በዚህ ሰዓት በዲቴንሽን ሴንተር ነው የሚገኘው። ዲቴንሽን ሴንተር ማለት የማይታወቁ ዜጎች ወደ ሀገር ሲገቡ ማቆያተው ላይክ እንደ ፕሪዝን ማለት ነው። እዛ ውስጥ ነው የሚገኘው። ኤኒዌይ ቬንዙዌላ ለመጀመሪያ ጊዜ ለእስራኤል ኦይል መላኳ ትራምፕ ላይ ሌላ አይነት እንግዲህ እንትን ነው አስቸጋሪ ዜና ነው የሚሆነው። እስኪ መረጃ ሼር አድርጉት። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩ። ሰበር መረጃ ይሄን ቪዲዮ ቫላንታይን ዴ ካላከበርን ብላ ለምታስጨንቅ ለዛች ቆንጆዋ ልጅ ሼር አድርግላት። በነገራችን ላይ ቫላንታይን ዴን አለማክበር የግንኙነታችሁ መውደቅ እና የፍቅራችሁ መቀነስ ምክንያት ሊሆን መቼም አይችልም። ነገር ግን እውነታው እኛ ከምናስበው ተቃራኒ ነው። ፍቅር ይቀንሳል፣ መውደድ ይጠፋል አይደለም፣ የባሰ ይጨምራል ነው። በዘመናዊ ግንኙነት ሪሌሽንሺፕ ላይ የሚያጠኑ ትላልቅ ጥናቶች እንደሚያሳዩትና እንደሚያስነብቡት ከሆነ ብዙ ደስተኛ ጥንዶች የተሳካላቸው ጥንዶች ፌብሩዋሪ 14ን በአስተዋይነት ሆነ ብሎ ይዘሉታል። ምክንያቱም በፌብሩዋሪ 14 ላይ ጎልቶ የሚታዩ የሰው ሰራሽ ግፊት፣ የተግዳሮት ፍቅር ማሳየትና የንግድ ግምቶችን ለመቆጠብ ከፍቅር አንፃር የሚመጡ የንግድ ግምቶችን ከዚህ ይልቅ እነሱ አነስተኛ ፍቅር ላይ ማክሮ ሮማንስ ላይ የተጠናከረ ነገር በማድረግ ትናንሽ ነገር ቢሆንም በየቀኑ የሚቀጥል ቀጣይነት ያለው የእንክብካቤ ስራዎችን ያ ማለት የየዕለት ዕለት ርህራሄ መውደድና ማመስገን፣ አብሮ መዝናናት፣ ከአንድ ቀን ውድ እራት ወይም ከአንድ ቀን ውድ ስጦታ ይልቅ ረጅም ጊዜ ደስታን እና ፍቅርን አብሮ ሼር በማድረግ እንግዲህ ይኖራሉ። ይህን ጥናቱ የሚያሳየው እንግዲህ ቫላንታይን ዴ ካላከበርኩ ለምታስጨንቅ ልጅ ይሄ ቪዲዮ መልስ ይሆናል። ለሚያስጨንቅሽ ልጅ ይሄ መልስ ይሆናል። ላኪለት።